ቃልዬ በዚህ አጋጣሚ በሁሉም በተከታታዮች ስም አመሰግናለሁ። መልካም ነገር መስራት ዞሮ ዞሮ ለራስ ነውና ለመልካም ነገር ለሀቅ ለእውነት አጠገቤ ስለነበርሽና አጠገቤ ስለቆምሽ ከልቤ አመሰግንሻለሁ። አሁንም የሰራሽው የነካሽው ይባረክልሽ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዳጆቼ፣ እንዴት ከርማችሁልኛል? ዛሬ ፍራንክፈርት አንድ ከበድ ያለ ጉዳይ አጋጥሞኝ በሄድኩበት ጊዜ ቃልን ታቋታላችሁ ብዙዎቻችሁ። ቲክቶክ ላይ የአክሰም ቢዩቲ ትሸጣለች ወይንም ደግሞ ታስተዋውቃለች። አክሰም የሚባል የራሷ የሆነ የፀጉር ፕሮዳክቶች አላትና አንዳንድ ጉዳዮች ለማስፈጸም እዛ በሄድንበት ጊዜ ለምን ከመጣሽ አይቀር አፍሪካን ቫዮሌት መስኪን ሰርፕራይዝ አናረጋትም ብላ ይዛኝ ሄዳ እንዴት ደስ የሚል ጊዜ እንዳሳለፈን ተጋብዞልን እና በዚህ አጋጣሚ አንዳንዴ በችግር ውስጥ በምትሆኑበት ጊዜ ያላሰባችሁት ነገር በሚያጋጥማችሁ ጊዜ እግዚአብሔር ደግሞ ጣልቃ የሚገቡ አለሁልሽ የሚሉ የሚገራርሙ መላእክቶች፣ እኔ ሰዎች አልላቸውም፣ በዛን ጊዜ ጣልቃ የሚገቡ ሰዎች መላእክቶች ናቸው፣ ከእግዚአብሔር ብቻ የተላኩ መላእክቶች ናቸው እና አጠገቤ በመሆን በማበረታታት አይዞሽ እኛለን እናስተካክለዋለን መስመር እናስይዘዋለን ብለው እኔ ይውላችሁ መልካም ዝሩ ሁል ጊዜ መልካም በመንገዳችሁ ላይ ያገኛችኋል፣ መልካም ነገር በመንገዳችሁ ላይ ያጋጥማችኋል ምለው ወድጄ አይደለም። በእውነት የሰበኩትን የተናገርኩትን ነገር ደግሞ በመንገዴ ላይ እግዚአብሔር ጣልቃ የሚገቡ መላእክቶችን እያስቀመጠ ነገሮችን መስመር እያስያዘ እዚህ ጋር ሲያደርሰኝ እኔ ደግሞ በአደባባይ በሶሻል ሚዲያ ወጥቼ መልካም ስሩ፣ መልካም አድጋ በቅላ የትጋ እንደምትከሳችሁ አታውቁም ብዬ የምለው ለዛ ነው። እና በጣም በእውነት አንድ ቀን አጫውታችኋለሁ ምን እንደተፈጠረ። ግን በዚህ ሰዓት አጠገቤ ለነበራችሁ ውድ የሀገሬ ልጆች ከልቤ አመሰግናለሁኝ እያልኩኝ ዛሬ አፍሪካን ቫዮሌት ፍራንክፈርት ላይ መስኪ ሰርፕራይዝ ልናረጋት ሄደን የነበረን ጊዜ ነው ማካፈላችሁ። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ሼር እያረጋችሁ ስለምትከታተሉኝ ከልቤ አመሰግናለሁ። በዚህ አጋጣሚ ዩቲዩብ ፕላትፎርም ላይ በጣም ብዙ ሰው ቪዲዮን ሼር እያደረገው ዩቲዩብ እያሳየኝ በእውነት እኔ የማላቀውን ነገር የማላየውን ነገር እናንተ ደግሞ በውስጥ መስመር ለምታደርጉት ይሄ ቻናል ብዙ ተደራሽነት እንዲኖረው ለምታደርጉት አስተዋጽኦ ከልቤ አመሰግናለሁ። ሲቀጥል ደግሞ ሚላኖ ሴፕቴምበር ላይ የሚገርም ዝግጅት አለ። ሚላኖ ተዘጋጁ። የሚላኖ ሀበሾች፣ የጣሊያን ሀበሾች ተዘጋጁ። በጣም ደስ የሚል ዜና ነው ያለኝ። ሴፕቴምበር ላይ መቼ እንዴት በምን አይነት መልኩ የሚለውን በቅርብ ጊዜ አናውንስ እናደርጋቸዋለን። ሚላኖን ብለን ሳንጨርስ ሌሎች ደግሞ 2 ቦታዎች አሉ። አሁን በዚህ ሰዓት በትክክል ሰርተን ስላልጨረስ ነው አናውንስ ማላረጋቸው። የሚገርሙ ዝግጅቶች በዚህ አመት ላይ በተለያዩ አገሮች ላይ እናዘጋጃለን። እንግዲህ ላይክ እያደረጋችሁ ተከታተሉን፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። የሚገራርሙ ትልልቅ ስራዎችን ይዘን እንወጣለን። ሚላኖ ኢታሊ መጣን ብለናል። እንግዲህ መስኪዬን የአፍሪካን ቫዮሌት ባለቤትን ተዋውቁልኝ። የአፍሪካን ቫዮሌት ሬስቶራንት ባለቤት እንግዲህ ግራንድ አበሻ ቢዝነስ ኢቨንትን ባዘጋጀንበት ጊዜ ፍራንክፈርት ላይ ካገዘችን፣ አጠገባችን ከተገኘችው፣ ስፖንሰር በማድረግ በእውነት በአካል በመገኘት ከወዳጆቿ ጋር ከሰራተኞቿ ጋር መታ ጎበዞች በርቱ ብላ ካለችው ጀግና አንዷ ናትና እኔም ደግሞ ዛሬ እግር ጥሎኝ ቤትሽ መጥቼ በልቼ ጠጥቼ ተገልግዬ መሄዴ በጣም ደስ ይላል።
በጣም እንግዲህ ውስጥ ብዙ ሰው አለ። ሙዚቃው እንግዲህ ያው ኮፒራይት ስለሚያስቸግረኝ ያው ታውቂያለሽ ዩቲዩብ ሪስትሪክሽን እንግዲህ ቀላል አይደለም። እዚህ ጋር እንደው አንድ ሁለት እንድታጫውቺኝ ነው ሰርቄሽ ያመጣሁት ማለት ይቻላል አይደለ? እንዴት ነው ላይክ አሁን ለምሳሌ ከዚህ በኋላ እንግዲህ ስራው እየሞቀ ነው የሚሄደው። ብዙ ጊዜ ቤታችሁ የሚታወቀው በአትክልት ነው ወይስ በስጋ ነክ ነው? አሁን እንግዲህ ቬጋን ምግብ በጣም ፌመስ ስለሆነ በተለያየ ሀገር እንዴት ነው እናንተስ? የኛ ምግብ የኛ ሜኑያችን በአጠቃላይ ብዙ የተለያየ አይነት ነገር አሉ። የአፍሪካ ምግቦች አሉበት። የኖርዝ አፍሪካ፣ የሳውዝ፣ የዌስት አፍሪካ አሁን ልክ እንደ እንጀራ እንደኛ ኢስት አፍሪካ እንደምንበላው ወደ ዌስት ሳይድ ደግሞ ብዙ ፉፉ ይበላል እና እኛም ፉፉ ደግሞ በተለያየ አይነት ሶሶች በቬጋን ሶስ፣ በስጋ፣ በቺክን ምናምን አድርገን እሱንም እናቀርባለን። እሱም በጣም ተወዳጅነት አለው። አፍሪካ ውስጥ ደግሞ የሚበላ ሁሉም አፍሪካ ሀገር የሚበላው ምግብ ላይ እንደ ጆሎፍ ራይስ፣ ቺክን ሟምባ የናሚቢያ ከሁሉም ትንሽ ትንሽ ፒክ አድርገን ስለሆነ እንግዲህ ኦልሞስት 4 አመት ሊሆነን ነው። ሰው በጣም ወዶታል ብዬ ነው የማስበው። ትንሽ ይሄ ጎጆ ቤት ያለ አይነት ነገር አይደለ? እና በእውነት በጣም ደስ ይላል አይዲያሽ። ውስጡ እቃው፣ ቤቱ፣ አቀማመጡ፣ ከለር ኮምቢኔሽኑ ሁሉ ነገር በጣም ያምራል። እና እንደው ይሄ ቤት ዲዛይን የተደረገው በአበሻ ነው ወይስ በነሱ ነው? አበሻ ነው። ውስጡን የሰራው ልጅ አበሻ ነው። በጣም ጥሩ ስራ የሚሰራ ልጅ ነው። እዚህ ሀገር ብዙ አመት የኖረ እና በቃ አይዲያችን ስንነግረው እንደዚህ እንፈልጋለን ስንለው ኮምፕሊትሊ በጣም በሚገርም አይነት ሁኔታ አንድ ቀን ነው ቁጭ ብሎ ወንበሩ ምን መምሰል እንዳለበት ምናምን ሁሉን ነገር የሰራውና አበሻ ነው። እንግዲህ የአበሻን ብር ለሀበሻ ራሳችን ለራሳችን አይደለ? አንድ አገልግሎት ሲሰጥ ሌላው ሌላ እንዲህ እያለን እንግዲህ ማደግና መተሳሰር መቻል አለብን እያለን ይሄው እንግዲህ በጣም ጎበዞች ናቸው። ግን በእውነት የሚበረታታ ነው። ቤት ውስጥም የሚያስተናግዱትን የሚያግዙሽን ልጆች አይቻለሁ እና ደስ ይላል። ወጣቱ እንደዚህ በስራ ላይ መሳተፉ በጣም ያኮራል በእውነት። ያው በስራ ዓለም ውስጥ ስትሆኚ አትሞስፌሩን አካባቢው ያለውን በደንብ ጥሩ አድርገሽ አክሴፕት አድርገሽ እንዳሰሪ ደግሞ እኛም ጥሩ መሆን አለብን። ሰዎቹ ደስ ብሏቸው መተው እንዲሰሩ አሁን ስራ ሊሄድ ነው ሳይሆን ላይክ በቃ ወይ ደስ ብሎኝ ነው የሚሰራውና ያለው ኪችን ውስጥም ቢሆን እዚህ ፊት ለፊትም ያለው እንደዛ አይነት አትሞስፌር ነውና እሱ እኔም በጣም ደስተኛ ነኝ። እንደዛ አይነት ሰው በመኖሬ ማለት ነው። ቀላል ነገር አይደለም እንዴ? ያው በጣም በእውነት የራስሽ እንደዚህ በደንብ የሚያግዝሽ ስታፍ ሲኖር አንቺም በቃ ፕሮግራምሽን በደንብ ማኔጅ ታደርጊያለሽ ኤቭሪዴይ አይደለ? ያው በጣም እርዳታ በተለይ በውጭው ዓለም በጣም አስፈላጊ ነው። ሰውም ሲመጣ ሁልጊዜ አንድ አይነት ፊት ሳይ ደስ ይለዋል ይመስለኛል አይደለ? ሰው ከሚቀያየርበት ያው ይለምዳሉ። ልክ እንደ ምግቡ ማን ሰርቭ እንደሚያደርጋቸውም ይለምዳሉ። እና እንደዚህ ስታፍ ይዞ በደንብ እንትን ማለት መጠናከር ጎበዝ፣ በጣም ጎበዝ። አመሰግናለሁ። በጣም በስራ ዓለም ላይ ላሉ ምን ምክር ትሰጫለሽ? በስራ ዓለም ላይ ስራ ያው እንግዲህ ህይወታችንን ከትምህርት በኋላ ረጅም ዕድሜ የምናሳልፈው በስራ ስለሆነ በስራ ዓለም ላይ ያለ ሰው ደስተኛ ሆኖ መስራት አለባቸው። ደስ የማይል ስራ እየሰሩ ኦፍ እያሉ ለጤናም ለሁሉም ነገር ጥሩ አይደለም። ግን ስራ በጣም ኢምፖርታንት ነገር ነው ለማንኛውም ሰው። ጠዋት ተነስቶ ምንድነው የምሰራው፣ ምንድነው የማደርገው፣ እንዴት አድርጌ ነው ስራዬን የምሰራውና ስራ መስራት ማለት ሁሉም አንድ አይነት አይደለም። ጥሩ ስራ መስራት ማለት ነው እና ውስጥሽ እርካታው ደስ የሚለው ስራሽ ሰርተሽ የሆነ ሪዛልቱ ቆንጆ ሲሆን ነው አይደለ? ስለዚህ እኔ የምመክረው በቃ በርትቶ ሰው እየተጋገዘ ደካማ ጎን እየተነጋገረ ምክንያቱም ሁልጊዜ ጥሩ ጎን ብቻ አይደለም ሰው ያለው እና ደካማ ሲሆን ይሄ ነገር ጥሩ አይደለም፣ ይሄ ነገር ጥሩ ነው እየተባባለ ራስን ማበርታት ጥሩ ነው ብያስ ራስን ማበርታትም ሌላውንም ሰው ደግሞ ማበርታት። እንግዲህ በዚህ አጋጣሚ ለሁላችሁም መናገር የምፈልገው አፍሪካን ቫዮሌት እዚህ ቤት ውስጥ መታ ፌመስ የሆነች ልጅ አለች አይደለ? እንደው አንድ ሁለት ብትይልን ከኛም እኮ ለዓለም እናበቃለን አይደለ? ኦፍ ኮርስ አንዳንድ ጊዜ ያው አጋጣሚ ነው። ይሄን ቤት እንደከፈትን እኛ ልክ እንዳልኩሽ የተለያዩ አይነት ምግቦች እናቀርባለንና ፉፉ የቤቱ አንድ ስፔሻሊቲ ነውና እሷ መታ ፉፉ እየበላች የዛን ጊዜ ፉፉ ትሬንድ ስለነበረ ሞባይሏን ፒክ አድርጋ ተቀረጸች። ከዛ በጣም በሚሊዮን የሚሆን ሰው አያት ማለት ነው።
በዛ በጣም ፌመስ ሆነች። ተመልሳ ሁሉ መጣችና አሁን እንደገና ቪዲዮ መስራት ፈልጋለሁ ምናምን ብላ አሁን ላይፍ ስታይሏ ኮምፕሊትሊ ተቀይሮ በቃ ሌላ እንትን ውስጥ ናት ያለችውና ለሷም ጠቀመች ለኛም ጠቀመችን ማለት ነው። አይገርምም? በጣም ደስ ይላል በእውነት። እንግዲህ ያንቺ ቤት ምክንያት ሆኗል ማለት ነው። እንግዲህ እስቲ ለኔ ማን ያውቃል እንግዲህ በሚሊዮን ደግሞ በእውነት መስኪ በጣም እናመሰግናለን። ምግብሽ በጣም ይጣፍጣል። ቤቱ ደስ የሚል ግሬስ ነው ያለው። ኤሪያው በጣም ደስ ይላል። በርቺ። ሌላ ምን ይባላል? መተናነጣሽ። እኔ ደግሞ በጣም ደስ ብሎኛል። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ያበሻላልሽ ፍቅር ዩቲዩቦችሽን ያለው አንዳንድ ነገሮችን ያለውና ትህትናሽ በጣም ደስ የሚል ነውና እኔም በዚሁ እንድትቀጥይበት እንድትበረታች የሚያዩት ሰው በሙሉ እንዲያበረታታሽ። ምክንያቱም ቀላል ነገር አይደለም። የደግነት ከውስጥ መሆን አለበት እንጂ ተሰርቶ ከላይ የሚወጣ ነገር ስላልሆነ ያንን ነው አንቺ ፕሬዘንት የምታረጊውና እንዳጋጣሚም ሆኖ መተሽ እዚህ ቤቴ ይሄን ስለሰራሽልኝ በጣም አመሰግናለሁ። እዚህ ጋር ደግሞ ካሜራማናችን አለች ቃልዬ። በእውነት ከቃልዬ ጋር ትተዋወቃላችሁ አይደለ? እና በእውነት ጀግና ናት። እሷም እንግዲህ ቲክቶኩን ተቆጣጥረዋለች አይደለ? እንበረታታለን፣ እንደጋገፋለን። ፍራንክፈርቶች በርቱ ይባላል፣ መተናነጣችሁ ይባላል። በጣም ደስ ይላል። ሁላችንም ከተለያየ ሀገር ሆነን እናያቸዋለን፣ እንከታተላቸዋለን። አርአያ ሆናችሁናል። አሁንም ከዚህ በላይ ደግሞ በተለያየ ቦታ እናንተን እያዩ ብዙ የሚነሱ የሀገራችን ልጆችን እንደምናፈራ እርግጠኛ ነኝ። ስለሰጠሽኝ ጊዜ፣ ስለ መስተንግዶ፣ ስለ ሁሉ ነገር እግዚአብሔር ያክብርልን። በእውነት አመሰግናለሁኝ። እኔም በጣም እንግዲህ ደግማችሁ ኑ እላለሁኝ። እንግዲህ ቤትሽን የት ጋር እንምጣ ብለው ቢጠይቁኝ የት ጋር ትያቸዋለሽ? አፍሪካን ቫዮሌት የሚገኘው ፍራንክፈርት ኦይደቬክ 80 ከከተማ አንድ 10 ደቂቃ ወክ ወይንም ደግሞ ትራንስፖርቴሽን መራሱ በጣም ኢዚ ነው። ኦይደቬክ 80 ይባላል። እዛ ነው የምንገኘው። እንግዲህ ውድ ተከታታዮቼ ስለነበረን ጊዜ በጣም አመሰግናለሁ። በዚህ አጋጣሚ አፍሪካን ቫዮሌት ፍራንክፈርት መሀል ከተማ ላይ ይገኛል። ካተሪንግ ትሰራለች ለተለያዩ ዝግጅቶች። እናንተ ብቻ ስልክ አንስታችሁ መደወል ነው። ከዛ በኋላ እሷ ማጂክ ትሰራለች። ስልክሽን ዌብሳይታችን ላይ african violet .de እዛ ላይ ስልክ ቁጥርም አለ፣ ኢንስታግራም አለን። ሪዘርቬሽንም ከሆነ ሁሉም በዛ ማድረግ ይቻላል። አፍሪካን ቫዮሌት ብላችሁ ብትፈልጓት ኢንስታግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ነው። እንግዲህ ኢንስታግራም ላይና ዌብሳይታችን ላይ ያው african violet .de ነው። አስወል ዲኢ ለዶሽላንድ .com ሳይሆን ማለት ነው። እና በዛ ላይ እዛ ከገቡ በኋላ ግን ኢንስታግራሙም ሪዘርቬሽንም ሁሉ ነገር የኬተሪንግ ኢንፎርሜሽን መጠየቅ ከፈለጉ ኢሜይላችን እዛ ላይ አለ። እዛ ላይ ማየት ይቻላልና ኮንታክት ማድረግ ይቻላል። በጣም እናመሰግናለን መስኪዬ፣ ተባረኪልን ስለሰጠሽን ሰዓት። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።